ሰላም እንዴት ናችሁ? በያላችሁ በጥል ነገር ሰላም ነው። አሽሪን አንዲላችሁ እሙኝላችሁ አድበሲስ ጎንዶ ማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አቆብሎ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በተተና አጎብዛችኋለሁ። ዛሬ ድሚዛናችን ዘላችሁ መጣ ነው መረጃ በትናንትናው ለቲክቶክ ላይ ከ130,000 ህዝብ በላይ ቁጭ ብሎ ላይቭ ሲከታተሉ ነው የነበረው ክርክር ነው። እንደውም ሰዓቱ ረፍዶ ነው የክርክር ቀጠሮ ሰዓት ከተያዘበት 2 ሰዓት አርፍደው መጥቶ ነው ተከራካሪዎቹ እንጂ ምናልባት ወደ ሩብ ሚሊዮን የሚጠጋ ከ250,000 ሰው በላይ ሊከታተለው የሚችለው ክርክር ነው። እኔ እንደዚህ አይነት ክርክሮችን ሳይ መቼ ነው ዋና ችግሮቻችን ላይ በዚህ ደረጃ ቁጭ ብለን የምንነጋገረው የምንከራከረው መቼ ነው? አሁን ኢትዮጵያ ውስጥ የጭንቀት የቅድሚያ ተሰጥቶት መከራከር የሚገባን መተራረድ የምናቆመው መቼ ነው የሚለው ላይ አሁን ዋና ክርክር መሆን ያለበት ኢትዮጵያ ውስጥ የሙስሊምና የኦርቶዶክስ ክርክር አይደለም። የጴንጤና የካቶሊክ ክርክር አይደለም። የጴንጤና የኦርቶዶክስ ክርክር አይደለም። የቅድሚያ የሚሰጠው ሰውን ማረድ ምን ተወው መቼ ነው የሚለው ላይ እንከራከር እስቲ። አማራ ኦርቶዶክስና ኦሮሞ ኦርቶዶክስ በብሔር ምክንያት አድርገው መተራረዳቸውን የሚያቆሙት አንዱን ማፈናቀሉን መግደሉን የሚያቆመው መቼ ነው? ሰውነን የምንኖረው መቼ ነው? እያንዳንዱ ኦርቶዶክሳዊ የኦርቶዶክስ አስተምሮትና ቅድስና በሚፈቅደው መንገድ መኖር የምንጀምረው መቼ ነው? ማስመሰል የምንተው መቼ ነው የሚለው ላይ እንከራከር። መጀመሪያ ራስን ሃይማኖት ለራስህ ኑር። ሌላ ጋር ሄዶ ለመከራከር ለመጨቃጨቅ ከመሯሯጣችን በፊት እስልምና አስተምሮ ዘረኝነት ጥንብ ናት ይላል። እንዴት ነው የሚያስጠላው? እንግዲህ ጥንብ ነገር በጣም ጽዩፍ ነው አይደል? እስልምና በዛ ደረጃ ነው የሚጸየፈው ዘረኝነትን። እያንዳንዱ ሙስሊም ዘረኝነትን በዚህ ደረጃ ይጸየፋል ወይ? እያንዳንዱ ኦርቶዶክስ ዘረኝነትን በዚህ ደረጃ ይጸየፋል ወይ? ዝሙትን ይጸየፋል ወይ? ጥላቻን፣ ውንብድናን፣ አንዱ ጥሎ ማለፍን፣ ረግጦ መሄድን እንጸየፋለን። መጀመሪያ ሃይማኖታችን በሚያስተምረን መንገድ ሁላችንም ህይወት እንኑር፣ ሰው እንሁን። መጀመሪያ ሰው መሆን ነው የሚቀድመው። የኔ ጌታ መፈትፈት አይደለም። ለምሳሌ አንዳንድ የሰለጠነ ዓለም ላይ ስትሄድ ሃይማኖት የለንም አናቅም እግዚአብሔርን ይላል። አላህንም አናቅም እግዚአብሔርን አናውቅም ይላል። ግን ሰው አይነኩም። ወንድምን ማረድ ቀርቶ የሰው ጫፍ አይነካም። የውሻ ጫፍ መንካት አትችልም። እኛ ግን ሃይማኖት አለን፣ ሰው እናርዳለን፣ ሰው እንጎላለን፣ ሰው እናፈናቅናለን፣ ሰው እናሳድዳለን። ስንት 100,000 ሰው ነው እንደ ቅጠል የረገፈው። ለዘመናት ላለፉት 200-300 ዓመት በየብሔሩ በየመንደሩ ስንተራርደን ያለቀው ህዝብ ስንት ሚሊዮን ነው? ህምለ ሃይማኖትና እኔ ኦርቶዶክስ ምርጥ ነኝ እኔ ሙስሊም ምርጥ ነኝ ሳይሆን ኖርሃል ወይ ነው። እና ለራስ ያልኖርከውን ነው ሌሎች ለመጎተት የምትሞክረው። እንደ ኦርቶዶክስ እየኖርን ነው፣ እንደ ሰው እየኖርን ነው። ራሳችንን መስበክ አይቀድምም፣ ፍቅርን መስበክ አይቀድምም። በራሳችን በውስጣችን ያለውን ጉድለት መሙላት አይቀድምም። የቱ ነው የሚቀድመው? እና እያንዳንዱ ሙስሊም እስልምና በሚያስተምረው መንገድ ቢኖር ኖሮ ኢትዮጵያ ገነት ትሆን ነበር። እያንዳንዱ ኦርቶዶክስ በምታስተምረው መንገድ ሂዶ ቢሆን ኖሮ ኢትዮጵያ ገነት ትሆን ነበር። የራሳችንን ኮተት ጉድለት ትተን ሰው ጋር ለመጨቃጨቅ ለመከራከር ነው ምን ሄደው አይጠቅምም። በቃ የኔቱ ንቁነት አይጠቅምም። ምን ጨቃጨቀበት 1 ሚሊዮን አጀንዳ ያለበት ሀገር ነው። 1 ሚሊዮን በሰማይም በምድሩም በዛፉም በቅጠሉም በሳሩም ስንጨቃጨቅ ብቻ ሳይሆን ስንገዳደል ኖረናል። ተው በቃ እንደዚህ አይነት ነገር ተው። የሚያቃቅረን የሚያራርቀን የሚያጠላላን ነገርን ተው። መች አጣን? የሚያራርቀን ነገር ጥላቻን መርዝን በውስጣችን የሚያስቀምጥ ነገር አላጣንም። የሙስሊምን ተው ለሙስሊሙ አንተ የኦርቶዶክስ ለኦርቶዶክስ ተው። የራስን ኑሮ ኑር። ሰላምን ስበኩን፣ ፍቅርን ስበኩን፣ የሚያቀራርብ ስበክ። አሁን እፎይ ከዚህ ሁሉ ክርክር ከዚህ ሁሉ ጭቅጭቅ በኋላ 30 ሙስሊም ወደ ኦርቶዶክስ ካመጣ እኔ 100,000 ብር እቀጣለሁ። አይመጣም። የእንደዚህ አይነት ክርክሮች ዋና ዓላማቸው ብሽሽቅ ነው። ስለዚህ ሀሱም ብትሆን እፎይም ብትሆኑ ተው በቃ ምንም ጠብ የሚል ነገር የለም። አሁን ክርስቲያን ወደ እስልምና አይሄድም፣ እስልምና ወደ ክርስቲያን፣ ሙስሊም ወደ ክርስቲያን አይሄድም። ምንም ያተርፈው ነገር የለም። ብሽሽቅ ብቻ ነው። ለባለጌዎች መንገድ መክፈት ነው። እፎይ የሚያነሳውን ሐሳብ አንስተው አንዳንድ ባለጌዎች ሙስሊምን ይሰድባሉ። ሀሱ የሚያነሳውን ሐሳብ እዛ ላይ ታከው ደግሞ አንዳንድ ሙስሊሞች ኦርቶዶክስን ይሰድባሉ። ምንም የሚጠቅመው ነገር የለም። ስለዚህ አገራችን እውነተ ገነት እውነተ አገር እውነተ ሰላም እንዲሆን የሚፈልግ ከሆነ ተወው። ሙስሊም የራሱን መንገድ ሄድ፣
ኦርቶዶክስ የራሱ መንገድ ሄድ፣ ፕሮቴስታንት የራሱ መንገድ ሄድ። ስንቱን ፈትፈተን እንዘልቀዋለን። ስንቱን ፈትፈተን አረብኛ የቻለ ሁሉ ቁርአኑን ያውቀዋል ማለት አይደለም። ስለዚህ የመጣ ሰው ሁሉ ቁርአኑን ገልጠ ይሄ በዚህ ወጥቷል፣ ይሄ በዚህ ገብቷል፣ ምን ጥቅማል? ለዛውም በጥድፊያ ለዛውም የቲፎዞ የግርግሩ ብዛት እንዴት አድርገህ ነው የምትከራከረው ራሱ? እና አንዱ ጥቅሙ የለም። በቃ ጥቅሙ አሁን የቅድሚያ መገዳደልን እንተው ወገኖቼ። ይደርሳል፣ ክርክሩ ይደርሳል። መጀመሪያ ሰው ስንሆን እኮ ነው። ሰው ስንሆን ነው። አሁን አንዳንድ ሰው ይሰክርና መንገድ ላይ ይሰክራ ከሰው ጋር ለመደባደብ የሚሞክር ሰው አለ። መጀመሪያ እኮ በሁለት እግሩ አልቆመም። ዘረኝነት አስክሮናል፣ ድህነት አስክሮናል፣ ጥላቻ አስክሮናል። ብዙ ነገር ስላሰከረን አሁን የምትፈልጉትን ይሄ ክርክር ራሱ ብትፈልጉትም አንችልም። አሁን ያለንበት ስነ ልቦናዊና አእምሯዊ ውቅራችን ለዛ አይፈቅድም። አልተረጋጋን። መጀመሪያ እንረጋጋ ወገኖች፣ እንረጋጋ። ይደርሳል፣ የሚያከራክር ነገር ይደርሳል። የት ሄዱባት ነው? የት ሄዱ ብላችን የተጨነቃቸው ኦርቶዶክስ ትግሬና ኦርቶዶክስ አማራ ሲጎዳደል መሀል ላይ ቆመው ተው የሚል ጳጳስ የለም። በመስቀሉ ማስታረቅም ማስቆምም የሚችል አንድም ጳጳስ የሌለበት አገር ነው። አለ ካልከኝ እኔ 200,000 ብር ልቀጣ፣ ጦሴን ይዞ ሄድ ብሩ እኔ ልቀጣ። እኮለ የሚባለው ጳጳስ ይህን ጦርነት አስቁማል በለኝ፣ አይቆምም። ለምን? ምእመኑ ከቁጥጥር ውጭ ነው። ከጳጳሱም ከቄሱም ከነክሰም ቁጥጥር ውጭ ነው ያለ። የትኛው ኡስታዝ ነው ኢትዮጵያ ውስጥ ያለ ጦርነት ለአላህ ብላችሁ አቁሙ ብሎ ማስቆም የሚችል? አየ ምእመኑ አሁንም ከኡስታዙም ከሐጂውም ቁጥጥር ውጭ ወጥቷል። ይሄ ምንድን ነው የሚያሳየው? ምን ያክል ሃይማኖታችንን ረግጠን ደፍጥጠን እንደምንኖር ነው የሚያሳየው። እና ህይወትን መኖር ይቀድማል። አሁን ትልቁ ነገር ኦርቶዶክስ እንደ ኦርቶዶክስ ይኖር፣ ጴንጤ እንደ ጴንጤነት ይኖር፣ ሙስሊም እንደ ሙስሊምነት ይኖር። የሚያቀራርብን ነገር ስበኩን፣ አስተምርን። እኛም ደግሞ በልቦናችን ያለው ክርፋት እንትፋው፣ እንተወ። እንደ ሰው መኖር እንፈልግ ከሆነ አይ እንትን አሁንም ዝም ብለን በብሔርም በሰፈርም በታሪክም በሃይማኖትም እንጨዋጨፋል። መብታችን አቁሙ። በቃ እንዲህ ያለ ክርክር አቁሙ። ምንም ጉንጭ አልባ ነው። አንድ ሙስሊም ወደ ኦርቶዶክስ አይመጣም፣ አንድ ኦርቶዶክስ ወደ ሙስሊም አይሄድም። ከመበሻሸቁ ውጪ የሚፈይድልን ነገር የለም። አሁንም ደግሜ እናገራለሁ፣ እንዲህ ያሉ መድረኮች ከብሽሽቅና ከክርክር ውጪ አንድም ጠብ የሚል ነገር ለሙስሊምም አያመጣም፣ ለክርስቲያንም አያመጣም። ሃይማኖት ኑሮት ከሚገዳደል ሰው ሃይማኖት ሳይኖረው በፍቅር የሚኖር ሰው 1000 እጥፍ ይበልጣል። ሊያናድድ ይችላል፣ ላይመስሉ ይችላል፣ ሊያበሽቅ ይችላል። እውነታው ይሄ ነው። በሃይማኖት ስር የተደበቀው ወንበዴ አያስፈልገንም። ሃይማኖቱ ባለው መሰረት በቅንነት የሚኖር ሙስሊም፣ በቅንነት የሚኖር ኦርቶዶክስ፣ በቅንነት የሚኖር ጴንጤ ነው የሚያስፈልገን። ሌላን ሃይማኖት የሚዘልፍ ሌላውን ብሔር የሚዘልፍ የሚያከራክር የሚያጨቃጭቅ መቻጣ የሚያጨቃጭቀን ሳይሆን የሚያገዳድለን እኮ 1 ሚሊዮን ምክንያት ነበረና 1 ሚሊዮን ተገዳደልን። 1 ሚሊዮኑ ምክንያት ቁጭ ብለህ ስታይ የህፃናት እቃቃ ነበር። ጨቅላት ስለነበርን የተራረድ ነው። ጨቅሎች ስለነበርን የተገዳደል ነው እንጂ ታሪካችንን ያፈረስንበት አገራችን ያፈረስንበት ማንነታችን ያጣንበት ነገር ስታየው እዚህ ግባ የማይባል እቃቃ ነበር። እና አሁን ክርክሩን ቀንሱ ባካችሁ። ምንም አይጠቅምህም። አስተምረው። ኦርቶዶክስ እያንዳንድ ኦርቶዶክስ ከሃይማኖት ውጭ ነው። ሃይማኖት አልባ ሰዎች ከሚኖሩት በላይ በክፋት ነው የኖር ነው ብለህ ውቀሰው። እያንዳንዱን ኦርቶዶክስ ወደ ቤታችሁ ተመለሱ፣ ወደ ፍቅራችሁ ተመለሱ፣ ወደ እግዚአብሔር ቃል ተመለሱ። እንደኔ ግምገማ ነው ማለት ካለው ለምሳሌ 100,000 ኦርቶዶክስ ልበል። ከ100,000 ኦርቶዶክሱ 95,000 ሃይማኖታችን የምታስተምር ሩብ ታክል አንኖርም። ወረበለች ነን። ለጭቅጭቅ ሲሆን እንደዛ እና ምናልባት ሙስሊም ላይም እንደዚሁ ከግማሽ በላይ የሚሆነው እስልምና የሚያስተምረውን በጎ መንገድ የሚከተል አይደለም። ፕሮቴስታንቱም እንደዚህ። የዚህ ማስረጃ ምንድን ነው ብትላ አገራችን ላይ ያለው ችግርና እልቂት ነው። ጥላቻና መጠላለፍ ስታየው ማን ነው በሃይማኖቱ የሚኖር? ማን ነው ፍቅርን የሚያስቀድም? ማን ነው ሰላምን የሚሰብክ ብለህ ስትፈትሸው ምንም አታገኝ። ዜሮ ነው የምታገኝ። እና ባካችሁ ይብቃችሁ።
በብሔር ክርክር፣ በታሪክ ክርክር፣ በሃይማኖት ክርክር፣ ጭቅጭቅ ከተቻለ ጭቅጭቁን ወደ መገዳደል ወደ ጥላቻ ማሻገር ነው የምትፈልጉት እና እባካችሁ ይበቃል ባይነኝ። የኔ ሀሳብ ነው። ሀሳብ ሲሞቻቸው ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ።